ስራውን እንዲሰራለት ያደረገኝ ወንጀለኛ እንገሏለን እያልሽኝ ወንጀለኛ እንደሆነ በመናቀል ያልሽ እንዴ? ስናግት ነው ታዲያ እኔ ልጁ ስናግት አንቺ ወንጀለኛ ኮንሽንሱ እንዴት ነው ንጹህ የሚሆነው? በጣም አልነካካትም። ነፍሷን ማጥፋት ነው። ቁጭ በል በቃ። ምንድነው እንደዚህ የሚያደርገው? ጫትሽን ተፍተሽ ነኝ ጫትሽን። በስህተትም ቢሆን ስለጠፋ ቪዲዮ ትለኛለህ? እኛ እንኳን ይሄን ስንት ነገር ማስረጃ እየሰባሰብን ሐሰት እስከሆነ ድረስ እኛ ጋር ምንም እውነት ሆኖ እኛ ላይ የሚመሰክር ምንም ነገር አይኖርም። አይደብራችሁም እንደዚህ ስታረጉኝ? ማፊያ ቆይ ምን አደረግኳችሁ? እንደዚህ ግን ጥሩ ነው ሴት ልጅ እንደዚህ ማሰቃየት? አይ አይደል አልነበረም። ምንድነው እንኮ እዚህ ምን ሰራለህ? አግቶ ምን አገባሽ? ወረዘጂ ያዛት የለውበትም ምናምን ነው። አንደኛው ማፊያ እሱ አይደል እንዴ? ምን ማለት ነው? እናንተ ጋር እንደሚሰራ ምናምን ነገር እሱ ለኛ እንደሚሰራ አታውቁም እናንተ እንዴ? ምንድነው ውስጥ ያለው? ምንም የለም። ምንም የለም። እኔ ነኝ ያለሁት። ምን እያደረግሽ ነው? ጫት እየቃምሽ ነው? መብቴ ነው። በገዛ ቤቴ ሰንደቅ ማለት አንቺ ነሽ አይደል? ነኝ። አብራችሁ አንደኛውን ጠላት ይሻላል አንደኛውን ከናንተ ማለት ነው ከሚመሳሰል ሰው ይልቅ እንደ ስስት አጠገባችሁ ሆናችሁ እየተገለባበጣችሁ ጉድ እየሰራችሁ ያላችሁ እናንተ ስለሆናችሁ ካንተ ጋር አልጨረስኩም እናወራለን። ኮምፒውተርን ሃርድ ዲስክን በሙሉ ያሉክ ማቴሪያሎች ሚሞሪዎች ምናምን ፍላሾች ገብተን እንወስዳለን። ቤትህም ከሆነ ያስቀመጥክበት ቦታ ወስደን እያንዳንዱ ነገር ይፈተሻል። ፍርድን ታገኛለህ። በጣም ነው ግን ማዝ ነው ዝራ ከአንተን በማወቅ የራሱ አዝናለሁ፣ አፍራለሁ። እናመሰግናለን። እንደዚህ በዚህ መልኩ ስላደረክ እናመሰግናለን። እሺ ፈጣሪ ብድርን ይክፈልክ ያደረግከውን ግፍ ማለት ነው። በጣም ታሳዝናለህ። ተነስቷል። የቤተሰብ ጉዳይ እኛም አለብን። ትሰማኛለህ? ደሃ እናት አለችኝ የምትሰቃይ እህት አለችኝ ታናሽት ከልጇ ጋር። እሺ ከኛ ይባስ አንተ ጭንቀትን ችግርን አታውቀውም። ተነስቷል። ይቅርታ አድርግልኝ በእናትህ። ሌላ ምንም ነገር እኮ የለም። ትሰማኛለህ? ተነሱጣ። ይቅርታ አድርግልኝ እባክህ። ሌላ እኮ ምንም ነገር እኮ የለም። ሌላ ለሱ የትኛው ሰው ይቅርታ አድርግልኝ ብሎኝ፣ የትኛው ሰው ገንዘብ ልክፈልህ ብሎኝ፣ የትኛውን ሰው እሺ ብዬ አውቃለሁ? ገንዘብ ልክፈልህ እኮ እያልኩ እኮ አይደለም። የትኛው ነገር እኮ እንኳን ይቅርታ የትኛው ሰው በስንት ሚሊዮን 50 እና ስንት ሚሊዮን ብር እንክፈል እየተባልኩ ስንቱን ሰው እሺ ብዬ አውቃለሁ? ታውቃለህ? እዛኔ እኮ እንደውም እኮ ለእናንተም እኮ ጥቅም ያለው ያ ቪዲዮ ባይጠፋ ኑሮ እኮ አንተ እኮ ይሄን እኮ እዚህ ጋር ትኖር። ምን ማለት ነው? ያ ቪዲዮ ስለጠፋ መሰለኝ እንደዚህ የተመሰቃቀል ነው። በስህተትም ቢሆን የኛው ቪዲዮ እነሱ የሰሩለት ቪዲዮ እኮ ባላጠፉ ባይጠፋብኝ ኑሮ በስህተትም ባይሆን ኑሮ እኮ። ስለዚህ በስህተትም ደግሞ ልታካክሰው ማለት ነው። አይ ማካካት ይቅርታ አድርግልኝ እያልኩ እኮ ነው እኮ። ከዛ ቪዲዮ እኮ ሌላ ምን ስህተት አልሰራም። በጣም ቀለኞች ናችሁ። ይሄን መድረክ ሊወጣ ቀልደው። እሺ በጣም ጥሩ ቀልድ ነው የቀለድከው። ጀዝባ በጣም ታሳዝናለህ። በጣም እዝራኔ አንተን ስላወቅኩ በጣም ነው ማፈር። በስህተትም ቢሆን ስለጠፋ ቪዲዮ ትለኛለህ? እኛ እንኳን ይሄን ስንት ነገር ማስረጃ እየሰባሰብን ሐሰት እስከሆነ ድረስ እኛ ጋር ምንም እውነት ሆኖ እኛ ላይ የሚመሰክር ምንም ነገር አይኖርም። እነዚህም ውሻ ሆኖ እንደ ሰው ማሰብ ያቃታቸው አይምሯቸው የተደፈነ ሰው ስለሆነ ነው እንደዚህ አይነት ቪዲዮ የሚሰሩት እንጂ እውነቱ መታወቂያ አይቀሩ። በዚህ ኤክስኪውዝ እንዲደረግልህ ትፈልጋለህ? ጭራሽ እዛ እኮ አይደለም። በቃ ይቅርታ አድርግልኝ እኮ ነው ያልኩህ እኮ ነው። ይቅርታ ስላደረኩልህ ምን ከህግ ተጠያቂነት ያድናል? አያድነኝም። እሱማ ቢያንስ ከህሊና ጸጸት ያድነኛል ብዬ ነው። ለማንኛውም አሁንም ቢሆን የምትነግረኝ ነገር ካለ ፒሲክ ላይ ወይም ላፕቶፕክ ላይ እንዲሁም ሃርድ ዲስኮች ላይ ያሉ ፋይሎች ካሉ ወስጄ እነሱን እናጣራለን። ትራክ ተደርጎ እያንዳንዱ ነገር እናያቸዋለን። ያስቀራቸው ቪዲዮዎች ካሉ እስካሁን በኔም ዙሪያ በእስክንድርም በአቤልም በዴቭም ዙሪያ ያበላሻቸው ቪዲዮዎች ካሉ እነሱን ለመመልከት እንሞክራለን። ቀረ የምትለው ሌላ ነገር ስለ መልካም ቦታ ላይ የምትነግረኝ ነገር ካለ ለህሊና ጸጸቱ ለአንተ እንዲቀንስልህ መልካም የት እንዳለ ምናልባት የምትናገር ከሆነ ተናገር። እኮ ነገርኩ እኮ ማውቀው ነገር የለም። ፒሲውንም ሃርድ ዲስኮቹንም እንዳለ ሁሉንም ነገር ቤት ይገብታችሁ መውሰድ ትችላላችሁ። ለመጨረሻ ጊዜ ደወልልህ መች ነው? በቃ ከስራ እረፍት እንደወጣ ነው ነገረኝ። በቃ ኤዲት እንዳደርገው የኔን ስልክ ሰጣት እሱ ነው ብለሃል አይደል? እሱ ሰጣት እንጂ እሱ ለኔ አልደወልልኝም። እሷ ናት ቀድሞ ትእዛዙን አልሰጠም። የምትመጣ ሴት አለች ነው አንብሎ አልነገረኝም። እርግጠኛ ነህ? እርግጠኛ ነኝ። እየነገርኩህ አይደል እንዴ? እነሱ ሊገሉኝ እየፈለጉ እንዴት ነው የማዋሻው አንተ? ተነስሽ እንጣ በቃ
ይቅርታ ግን ውጪ እናወራለን። ቤተሰቦች እንግዲህ እኔ በጉዳዩ ላይ በጣም ብዙ አይነት ክትትሎች እያደረግን ያለ ነው። እውነቱ እንዲወጣ በጣም የተቻለን እየሞከርን ያለ ነውና በዚህ መሀል ከውስጣችን እንደዚህ ተሰግዝገው ተቀምጠው ስንት የሚሰሩ እንደዚህ በዚህ ልክ ጥፋት የሚያጠፉ ሰዎች ነው ያሉት ቢሮአችን ውስጥ ማለት ነው። ጠላቶችም ደግሞ በዛው ልክ እንደ አሸን ይፈሉ ናቸውና ከዛሬ ነገ ይሻላል ስንል አንዳንዴ ከዛሬ ነገው እየከፋ ነው የመጣው እና ያው ዞሮ ፈጣሪ ያለ እውነት ደግሞ እየወጣ ነው በተዘዋዋሪ። አብዲ ያስወጣ ማን ነው ወንድ ያስወጣቸው። ዞሮ በዚህ መንገድ እንግዲህ ነገሩን እየተከታተልን እንቀጥላለን። እቺ ግለሰብ ማን ነው ስሟ የተባለው ሰንደቅ የተባለች ግለሰብ ያው ውጪ እያናዘዟት ነው የሚሆነው። ማናት ምንድናት ቢለውን ምናጣራ ነው የሚሆነው። እሷን ወደ ውስጥ አስገብቼ ደግሞ ያደረገችውን ድርጊት ወንጀሏን እንግዲህ ሌላ ነገር ላጣራ ገብቼ ነው የባልደረባችን ያገኘሁት በእገታ ውስጥ ማለት ነው። ግን እሱም አንዱ ማፊያ ቡድን ሆኖ ማለት ነው። እሷስ ምን አይነት ስራ ነበር ስትሰራ የቆየችው ማናት ምንድናት የሚለውን አጣራለሁ። ፈጣሪ ይርዳን። ከዚህም በኋላ ሌላ ማስረጃዎችን እንድናገኝ በተለይ መልካሙና ወንደሰን የተባለው አብሮት የሚሰራ ደላላ ማን ነው የሚለውን የምትነግረን ነገር ካለ ከሷ ምናጣራ ነው የሚሆነው። እንግዲህ አብራችሁን ቆዩ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እሺ ጥሩ ትዕቢተኛ ነሽ አንቺም ደግሞ። ኧረ እባክህ ማን ያለው አልበረደልሽም? ውጪ ማለት በገዛ ቤቴ መተህ ስላስጨነቀኝ ጸጥ ስላልኩ በገዛ ቤትሽ ወንጀል ስትፈጽሚ እንደነበርኩ ያየ ነው። ማን ነው ወንጀለኛ? እኔ? ኧረ ተሳስተሃል። ምን አሻንጉሊት ነው የሰቀልኩት ልትይ ነው በለው። ከዛ የተናነሰ ምንድነው? ስለ ማፊያ ነው አብሮን ሲሰራ ነበር ምናምን ብለሽ ደግሞ ስቀበጣጥሪ ነበር። ማኔ? የት ነው የምታውቂው ልጁ ነው? መች ነው ያልኩት? ምን አልተደበደበችም? አረ ልጅቷ ትንሽ ታፈላለች አለቃ። የሰማሽኝ ነው ወይዘሮ ሰንደቅ? አቤት። ስሜ ነው። ስምሽ መልካም ነበር በነገርሽ ላይ። አይ ሰንደቅ ነው ስሜ። ለማንኛውም ጎረቤት በሙሉ ባንቺ ነው የተሰበሰበው። የሰማሽኝ ነው? ሁሉም ውጪ ምንድን ነው የሆነችው ምንድን ነው የተፈጠረው ብለው እያሉ ነው ያሉት። ወንጀለኛነትሽ ግን ተረጋግጦ አሁን ማንነትሽ የሚያውቁበት ቀን ነው የሚሆነው። ዞሮ ይኸውልሽ አንተ ግን እንደዚሁ አይተኝ ስታይኝ እንኳን ወንጀለኛ መስላለሁ? እኔ ጥሩ ሪስፔክት ያለኝ ሰው ነኝ። ለሰዎችም ለራሴም ለጎረቤቶችም እንዲሁም ለቤተሰቦችም ጥሩ ሰው ነኝ እኔ። በነገራችን ላይ ጥሩ ሰው ማለት ራሴን መግለጽ አልፈልግም። ሰው ሲገልጸኝ ነው ደስ የሚለኝ። ግን አለ አይደል መጥፎ እንዳልሆንኩ ነው እኔም ማውቀው ራሴ። ጫቷን ለምሬ ላስተፋችኋት እንዴ? ማን ነው የቀመሽ ነው የምታወራኝ? ከፍዬ እኮ ነው በገዙት። ውጪና እባክህ ከፍዬ ነው የገዛሁት። ለምን ደም ተፈው? አልተፋም።
እንዴ በጣም አልነካካትም። ነፍሷን ማጥፋት አቡ ቁጭ በል በቃ። ምንድነው እንደዚህ የሚያደርገው? ጫትሽን ተፍተሽ ነይ ጫትሽን። ስለዚህ ድብደባ ያዋጣሻል ማለት ነው አይደለ? ከዛስ በኋላ በጣም ጥሩ ትዕቢተኛ ነሽ። አዎ ነኝ። ሴት ስለሆንሽ ላለመንካት በጣም እየሞከርኩኝ ያለሁት እልህን ግን እያስጨረሽኝ ነው ማለት። ቪዲዮ ካጠፋሁኝ ፈጣሪ ምስክሬ ነው፣ ነፍስሽን ነው ከስጋሽ ምን አይልሽ። እሱን እናያለን እንግዲህ፣ መሞከር ነው። ምን ማድረግ እንዳለብኝ ንገረኛ። ይጥፋ ቪዲዮ። ጫትሽን ሳትተፊ አታወሪኝም እሺ? አልተፈውም። አይገርምህም? ጨብሲ ራሱ እንዳላመጣ አንጀትሽን ከማስተፋሽ አይሻልሽ? አይደለማ ጫቱ ነው እንደሚገርም። እንዳልጨብስ እዚህ እየከፈትኩ እንዳልደንስብህ ከፈለኩ እንዴ አይደብርም እንዴ? አንተ በራሴ ቤት መተክ ጫትሽን ትተፊያለሽ ምናምን። አንተ ማንነና ነው የኔን ጫት የምታስተፋል እንዴ? አባ ምን እሺ፣ የሷ ስልክ ነው። እንዳትነሽ ስልኳን ያዘው ነበር። እያንዳንዱ ነገር ትራክ አድርግ። ማን ይደወል አሁን የሚለውንም ታይልኛል። ተሰሚኛለሽ? አንድ ነገር ልንገርሽ፣ ከማይሆን ሰው ጋር ውስጥ ነው ግብ የገባሽው። በጣም ትዕግስተኛ ሆኜ ነው አንቺን ዝም ያልኩሽ። በዚህ ልክ ማንንም አናግሬ አላውቅም አይደለ? አንተውን በትዕግስት አዋሮሽ ብለክ እያወራክ እንዳይሆን ተው። ፈጣሪ እንኳን ምን ይልሃል? ጫትሽን ጥፊ እንደዚህ በይ እንደዚህ። አንተ ትንሽ ቆይተህ እኮ ምግብም እንዳበይ ትለኛለህ። ሰሚኛለሽ? እኛ የመጣ ነው ዝም ብሎ ከመንደር ተለቃቅመን አይደል? ህጋዊ ሰዎች ነን። ሰሚኛለሽ? እንኳን አንቺን ስንቱን ባለስልጣን ያርበደበድን በህጋዊ መንገድ ጠይቀን ወንጀል ያወጣጣን ሰዎች ነን። አንድ ነገር ልንገርህ፣ አዳምጠኛ። ምናልባትም የማንም ዝም ብሎ አንዱ ባላብ ተላላኪ ሆነች ሊሆን ይችላል። እኔንም ማስወራኛ። ይኸውልህ እኔ በገዛ ቤቴ እንደፈለኩ የመሆን መብት አለኝ። ለምን? ምክንያቱም ምንም ማድረግ የምችለው ራሴ እስከሆንኩ ድረስ አይመለከትም። ራስ ላይ የፈለግሽውን ማድረግ ትችያለሽ። መብቴ ነው። የግድያ ሙከራ ካርሽ ማጨስም መጠጣትም እንደፈለኩ የመሆን መብት አለኝ። መብት አለሽ፣ ግን በዚህ ሰዓት አይደለም መብቴ። እንዴ አንተ ሰዓቱን ልትወስንልኝ እንዳይሆን እየሰማሽ ነው። የመጣ ነው ካንቺ ጋር የለበጣ ዝም ብሎ የሰፈር ጨዋታ ወሬ ልናወራ ነው። ኧረ በእናትህ ልንጠይቅሽ። መች ነው ግን ቀልድ የሚመችህ? ቀልደኛ ትመስለኛለህ። እንደዚሁ ሳይክ ምናምን ነገር ትቀልዳለህ። አንዴ ፍቀድልኝና አለሁ አላስጨርሳት እናቴ ደግሞ ኬት የመጣ ነው ለቃቃም ሲያስጠላ። በጣም ወንድ ነኝ ነክ ከዚህ ግቢ ከወጣ አደንቃለሁ። በጣም እየታገስኩሽ ከዚህ በላይ እባክህ አልፈራም። አታስፈራረኝ ካለ ለምን አተኩስብኝም? ምን እንደዚህ ምናምን ፈራ መስሎ ሽጉጥ አይደለም መጣ። እሺ አንድ ጥፊ በቃሽ። በእውነት አበርድልሻለሁ አትለኝም? መሞከር እኮ ነው። ሞክርና ከዛ በኋላ የሚሆነው ነገር እናያለን። መርቀነሽ መተሽ ከኔ ጋር የምትናገሪበት ምንም እንትን አይኖርም። ትሰሚኛለሽ? ምንም ነገር አይኖርም። አትምታኝ። እንዴ ልትመታኝ አትችልም። እየመታኝ እኮ ነው። ምን ፈልገህ ነው? አንጀትሽን ነው። አንተ ይኸውልህ ነግሬሃለሁ፣ በእጄ ስበብ እንዳትሆን። እዚህ ቤት በሰላም ትወጣለህ አትወጣም? አይደለም አንተን ይኸውልህ ማንም እኔ ላይ እጁን ሰንዝሮ አያውቅም። እሺ ደግሞ አሳያለሁ እንዳረሰው። አሁን የሰነዘርክብኝን ጥፊ ማለት ነው እንዳረሰው። እሺ ፕሊስ አንቺ ለኔ እያስጨረስሽ አንተ ዝም በል አንተ። ሰንደቅ እየሰማሽኝ ነው? ከየት የመጣ ነው? እየሰማሽኝ ነው? አላዳምጥህም አልኩህ። ለምን በተቻለ ይኸውልህ አንስተህ ብትተኩስብኝ እራሱ አላዳምጥህም። እኔ አልፈራም። በቃ እንደዚህ ነኝ እኔ። መልካም ጫትሽን እየቃምሽ አውሪ። ስታወሪ ግን ለምጠይቅሽ ጥያቄ መልስ እንድትሰጪኝ እፈልጋለሁ። በስትክክል ካወራኝ በስትክክል ላወራክ እችላለሁ። ከዛ ውጭ ግን በኃይል ቃል የምትጠቅም ከሆነ አላዳምጥህም። ያደረግሽው ድርጊት ብቻ በቂ ነው። እዚህ ላይ ያንጠለጠልሽው ሰው ዘቅዝቀሽ አስረሽ በዚህ ክፍለ ዘመን ሰው ዘቅዝቆ አስሮ በዚህ ልክ ማሰቃየት በራሱ ራሱን የቻለ ከፍተኛ ወንጀል ነው። አንቺ ጋር ያስመጣን ደግሞ ባደረግሻቸው ከዚህ በፊት የወንጀል ድርጊቶች ለማን ተላልከሽ ምን እንዳደረግሽ መረጃዎች ስለደረሱ ነው። እሱ ብቻ ለኛ በቂ ማስረጃ ነው። አሁንም በቪዲዮ ይዘናል። አንቺን በሰከንዶች ውስጥ ከዚህ ሂጂ ጣቢያ ጨለማ ክፍል ማናዘዝ ዘገየ ቤትሽ ማናዘዝሽ እንደው ልተባበርሽ አንድ ጉዳይ ብዬ እንደው ውሰደኝ ጣቢያ ውሰደኝ። እንደውም እዛ ጋር ይሻለኛል። ለምን አትለኝም? አንተ በገዛ ቤቴ ምናምን ነገር አንኳኩቶ በስነ ስርዓት እንደመጣ ሰው
እንድታወራ እያወራኝ እያለ ጭራሽ እየሰነዘርክብኝ ምናምን ነገር ይሄ ራሱ አንድ ወንጀል እንደሆነ አታውቅም ነው ወይስ ተንቂል ነው ይመስልክ? ብዙ ነገር ነው የማውቀው በነገራችን ላይ እንዳትነቀኝ የምታውቂውን ነገር እንድትናገር ማለት እኔ ለአንተ ልነግርህ ምንድን ነው የምነግርህ? በእናትህ አትነግሪኝ? አልነግርህም። እርግጠኛ ነኝ? አዎ። ቪዲዮ ነው አጥፎ ቪዲዮን ይዛት አይደብራችሁም እንደዚህ ስታረጉኝ? ማፊያ ቆይ ምን አደረግኳችሁ? እንደዚህ ግን ጥሩ ነው ሴት ልጅ እንደዚህ ማሰቃየት ጥሩ ነው? አይ አይደል፣ አልነበረም፣ እንደዛም አልነበረም። ግን አንቺ እላስጨራሽ የነበረ መናናቅ ነው ያስሹ ከኛ ጋር። አረ እንደዛ አይደለም እኮ ሆነ ያረግሽውን ነው እየነገርኩሽ ያለሁት። አሁንም አይበቃሽ ከሆነ ትወጫለሽ። እሺ ቪዲዮን አጠፋሁት ማለት ከዚህ በኋላ ትወጫለሽ ማለት ነው። ንቀት፣ ትቢት፣ እብሪተኝነት ባይብሽ ከዚህ በኋላ እኔ ሳልነካሽ ጓደኞቼ እዛው እንዳየሽው ይፈጠራል ማለት ነው። ስለዚህ ለምጠይቅሽ ጥያቄ አሁን ተንፍሰሻል አልተነፈስሽም? አይ ተንፍሻለሁ። ይኸውልሽ በእንደዚህ በምርቃና ወሬ እንድታወሪኝ አልፈልግም። አረ ተረጋግተሽ ችግር የለውም እሺ እነግርሃለሁ። እንድተባበርሽ የምትፈልጊ ከሆነ ቪዲዮንም አጠፋልሻለሁ። እውነት የሆኑ መረጃዎችን ማስረጃዎችን ትሰጪኛለሽ። መልካሙ የት ነው የምታውቂው? ማን ነው? ምንድን ነበር ስትሰሪለት የነበረው? አሁንስ ይሄ ልጅ ምንድን ነው እያደረግሽው የነበረው? ለምን ይሄ ሆነ የሚለውን በዝርዝር ትነግሪኛለሽ። ይኸውልህ እኔ ከመልካሙ ጋር የምተዋወቀው ያው በአጋጣሚ መጠጥ ቤት ስንጠጣ ነበርና እዛ ነው የተዋወቅኩት ልጁ ከመልካሙ ጋር። አዎ ከመልካሙ ጋር የተዋወቅኩት። እሺ እና ያው አንዳንዴ ደግሞ ጨብሲ ቤት ሲል ስትሆን ከወንድ ጋር ትተዋወቃለህ፣ ትዝናናለህ ምናምን ነገር አይደል? በዛ ነው ያወቅኩት። ከዛ በኋላ ለምን የሆነ ስራ አላሰራሽ ምናምን ነገር አለኝ። ከዛ ስራ መስራት ጀመርን አብረን። በቃ ይሄው ነው። መጠጥ ቤት ተዋውቃችሁ ስራ ላሰራሽ አለሽ? ምን አይነት ስራ ነው ያሰራሽ? ያው እንግዲህ ስራ የሆነ ቢሮ ውስጥ የምፈልጋቸው ወረቀቶች አሉ ምናምን ነገር ፋይሎች፣ እንደዚህ እኔ የምነግርሽን ነገር ወይም እኔ የምነግርሽ ነገሮች አሉ እነሱን ነገር እንዴት ማስተካከል እንዳለብሽ እንዴት ማምጣት እንዳለብሽ አሳይሽና እነግርሽና በምነግርሽ ሰዓት ታመጭልኛለሽ አለኝ። እሺ ብዬው በቃ ሰጠሁት። ቢሮ ማለት እሱ የሚሰራበት መስሪያ ቤት ውስጥ የሚመጣ ነገር እንዳለን ይነገርሽ? እሺ ስለዚህ ምን ይዘሽለት ቢሮ ገብተሽ ታውቂያለሽ ማለት ነው? አው የሆነ ጊዜ አሾፈኝና ከዛ በኋላ ደግሞ እንደዚህ ስልሽ በዚህ ቀን ስደውልሽ መተሽ እዚህ ያሳየውሽ ቦታ ላይ እንደዚህ አድርገሽ ይዘሽ ተመጫለሽ አለኝ። እሺ አልኩት። በምን አጋጣሚ ገባሽ ማለት እንዴት ልትገቢ ቻልሽ ቢሮ ውስጥ? ላሳየሽ ስራ ቦታ ምናምን ብሎ ነው ይወሰድ ማለት እንዴት? አሁን እኔ ማንኛውንም ሰው ይዤ ሄጄ ቢሮ ውስጥ ማንንም ሰው ላሳይ አልችልም፣ አይፈቀድም፣ እኔም አልፈልግም። ያው እንግዲህ ስራ ስለሆነ ነው አይወሰደኝ። ስራ ሊያሰራኝ አይደል? እሱ ጋር ጓደኛ አይደለም ጓደኛው ጀለሱ ስለነበርኩኝ ስራ ለማሰራት ፈልጎ ስለነበር ወሰደና አሳየኝ። ጓደኞቹንም ተዋወቅኳቸው ኦሬዲ እዛ ጋር ምናምን ነገር በቃ ከዛ የሆነ ነገር ታመጭልኛለሽ ምንድነው ምናምን ነገር ስለው እሱን አሁን አሳየውሽ አይደለ የሚቀመጥበትን ቦታ እንዴት እንደሆነ ምናምን ነገር ጠቁምሻለሁ አሳይሻለሁ ዛሬ። ከዛ ልክ ስደውልልሽ ይዘልሽልኝ ትመጫለሽ ምናምን ነገር አለኝና እሺ አልኩት። ከዛ ደግሞ እኔ ያው ብር ስለሚያስፈልገኝ ሴት ልጅ አይደለም ያው ስራ ላይ ምናምን ነገር ስሰራ ያን ያለም ስላልሆነ ደሞዜ እንደዚህ አይነት አጋጣሚማ ካገኘው መጠቀም አለብኝ ብዬ። ምን ነበር የምትሰሪው? እኔ የምሰራው መስተንግዶ ነው። ምን ነው አፍሽ ተንተባተበ? መስተንግዶ ነው የምሰራው። ይቅርታ ያው ምንም ስሪ። እሺ ለማንኛውም ያን አለሽ ይሄን ያለሽ ከዚህ በፊት ቢሮ ወስዶ እዚህ ቦታ ላይ ለአንድ ቀን ባፈለኩኝ ሰዓት እዚህ ቦታ ሄደሽ እዚህ ቦታ መተሽ ይሄን ፋይል አምጪ ያልኩሽ ቀን ይዘሽ ትመጫለሽ ብሎ አለሽ። የመጀመሪያ ቀን ይዞሽ ብሎ አለኝ። ከስንት ጊዜ በኋላ ያንን ትዕዛዝ እንድትፈጽም ያደረገ ማለት ነው? ከወር በኋላ ምናምን እንደዛ ነገር በወር ውስጥ ምናምን ነገር ነው እንደዛ ያለኝ እና አሪፍ ብር ምናምን ነገር ስለሰጠኝ እኔ ደግሞ ስራውን ከመስራት ወደ ኋላ ማለት ስላልፈለጉኝ እሺ ብዬ ሰራሁለት። ምን ያህል ብር ሰጠሽ? ወደ 40 ምናምን ሺህ ብር ሰጠኝ። ለኔ 40 ሺህ ብር ማለት ደግሞ አስበው ምንም ነገር አድርጊልኝ ቢለኝ አደርግለታለሁ። ይሄ እንደውም 40 ሺህ ብር ሲሰጠኝ ይሄ በስሱ ነው ለሻይ ነው እንደውም ምናምን ነገር ካመጣሽ በኋላ ደግሞ እጨምርልሻለሁ ምናምን ብሎ ነው የሰጠኝ። ያው ምን ላድርግ? እሺ
ስለዚህ ከወር በኋላ ያንን ትእዛዝ አዘዘሽ ከወር በኋላ ያለሽ ቦታ ሄደሽ እንዳለሽ ፋይሎች ይዘሽለት ሄድሽ ማለት ነው። ቢሮ ሰብረሽ ገብተሽ ማለት ነው? አረ ሰብሬ አይደለም እዛ ጋር አለችው ተቀጥራ የምትሰራና ማን እዛ ውስጥ የሆነች አለች ሰራተኛ የምታጸዳ ምናምን ነገር እሺ። እና ያው እሷ በእሷ አጋጣሚ እሷ ሌላ ቦታ ስትሄድልኝ በሚለው ምናምን ነገር ኦልሬዲ ሰርቄ ምናምን ነገር ነው ያወጣሁት ማለት ትችላለህ። እሷ አዘዘኝ ዝም ብዬ ገብቼ እሱን እንደምፈልግ አይነት ሰው ሁኜ አለ አይደል ሰው እዛ ቢሮ ውስጥ የምፈልገው ሰው አለ ገሌን ፈልጌው ነው ስላት ጠብቂው ምናምን ነገር አለችልኝ። ለሱ ደወለችለት እንደዚህ አይነት ሰው ምናምን መጥቷል ብላ በቃ ተጠብቀኝ አላት። እዚሁ ተጠብቀኝ ችግር የለውም ስላላት ያው እኔ እነሱ ቀድመን አውርተን የለ ከዛ እሷ ሄደች ልታጸዳ እኔ እዚሁ ቁጭ ብዬ ስራዬን ሰርቼ ወጣሁ የምፈልገውን ነገር ስላየው ማለት ነው። እንግዲህ ቤተሰቦች አሁን እየነገረችኝ ያለችው ደግሞ ሌላም ጽዳት የሆነች ቢሮአችን ወይ አላቅምሽ። ስለዚህ ሌላም ቅጥረኛ ያለው ሌላ መረጃ እየሰማው ነው ማለት ነው። መልካም። ስለዚህ እሷ ደወለች አስፈቀደችው ግቢ እንድትባይ ያደረገችሽ እኛ በሌለንበት ወይም ሌላ የስራ ባልደረቦች በሌሉበት በጧት እሷ ጽዳት ስለምትገባ አስገባችሽ ማለት ነው። አዎ አስገባች። ጧት ላይ ነው ወይስ ከስራ ሰዓት ውጪ በኋላ ላይ? ጧት ላይ ያለ አይደለ ቢሮ ምናምን በሚጸዳበት ሰዓት ነው የሄድኩት። ምክንያቱም ከዛ በኋላማ እናንተም ልትመጡ ትችላላችሁ። ስለዚህ የምትፈልጊውን ወይም የሚፈልገውን ይዘሽለት ወጣሽ ማለት ነው። ምን እንደነበር ፋይሉ ታውቂያለሽ? ይዘሽ ሄድሽ? ምን አይነት ፋይል ይዘሽለት እንደሄድሽ? ምን አይነት ፋይል እንደሆነ አላስረዳኝም። ብቻ ያሳየኝን ነገር እንደዚህ እንደዚህ ስልሽ ብቻ አምጪ ነው ያለኝ። ስለምን እንደሆነ ፋይሉ ምን እንደሆነ አላውቅም። ፋይል ብቻ ይዘሽልኝ ስላለኝ ያንን ፋይል ነው ይዤለት ሄድኩት። የመጀመሪያ ያገናኛችሁ ስራ እሱ ነበር? እርግጠኛ ነሽ? እርግጠኛ ነኝ። እሺ። ከዛ ስለ አንድ ግለሰብም አንቺ ጋር አብሮ የሰራ ሌላ ማፊያ ነበረ። ምናልባትም የቪዲዮ ቆርጣችሁ አምጡልኝ ተብላችሁ ደግሞ ድጋሚ ሰርታችሁ ታውቃላችሁ ከዛ ግለሰብ ጋር ደመላሽ የሚባል ግለሰብ ጋር። ኦኬ። አዎ እሱ ልጅ እኮ ያው እኛ ጋር አብሮ እሱን ያስተዋወቀኝ በነገራችን ላይ ለዚህች ዓላማ ለሁለተኛው ሌላኛው ተልእኮ ማለት ነው። ሌላኛው ተልእኮን አላውቅም ግን ልጁን አውቀዋለሁ። በምን አጋጣሚ አወቅሽ? እሱ ነው ያስተዋወቀኝ። እሱም እኛ ጋር ነው የሚሰራው ምናምን ነገር ብሎ መልካሙ ደመላሽን አስተዋወቀኝ እኮ። ምን ስራ ሰራችሁ ከሱ ጋር? ምን አይነት ተልእኮ ተሰጣችሁ? ያው ገና ከሱ ጋር ትሰሪያለሽ ስለካችሁ ምናምን ነገር መልሽን ነገር ታደርጊያለሽ እንዳለኝ ከዛ በኋላ አልሰራውኝም። ሰርተሽማ ብር እንደተቀበልሽ እኮ ተነገረኝ። ቪዲዮ መጀመሪያውን ነው የሰራሁት ነው። የሁለተኛው የቪዲዮውን እዛ ፋይል ውስጥ የሰጠሁትን ብቻ ነው ብር የከፈለኝ። ከዛ በኋላ ደግሞ እንደሚጨመረኝ ምናምን ነገር ነግሮኛል። ጨመረልሽ? ከዛ እስካሁን አልጨመረልኝም። ያ ማለት እስካሁን ድረስ ሌላ ተልእኮ እየሰጠሽ ነው፣ ትገናኛላችሁ ማለት ነው። ያው እንግዲህ ሲደውልልኝ እንገናኝና የሚለኝን ነገር አደርጋለሁ። በጣም ጥሩ። ለአራተኛ ወይም ለአምስተኛ ጊዜ ታስሮ እንድትፈታ ታውቂያለሽ? እሱን አላውቅም። አልነገረሽም? ምክንያቱም እንዴት ሊነግረኝ ይችላል? እኔም እኮ ያው ኖርማል ነው ቀለል አድርጊው ምናምን ነገር ብሎ ስላለኝ እንጂ እንደዚህ በጣም አርደኛ እንትን ወንጀለኛ መሆኑን ባቅ አብሬውም አልሆንም። እንደዚህ አልሰራለትም ነበር። ይሄ ልጅ እዚህ ቤት ይዘሽ ነው የመጣሽው? መች ነው? በምን አይነት አጋጣሚ ነው? ምን ተብሎ ተልእኮ ተሰጥቶሽ ነው? ማን ያዘዘሽ? እሱ ነው ያዘዘኝ። መልካም። መቼ? የዛሬ 3 ቀን ምናምን ነገር ያው እንደዚህ ማድረግ አለብሽ ምናምን ነገር ሲለኝ እሺ፣ ምክንያቱም ይሄ ልጅ እኛ የሰራነው ስራ አይቷል መሰለኝና እንዳይናገር ለማድረግ ነው ያገት ነው። ገባካ? ለዛ ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሰላም፣ ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ
የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ዞሮ ይህንንም ልጅ ለምን እዚህ ይዘሽ እንደመጣሽ እንድትናገሪ ነው። ከመልካሙም ጋር ያላችሁ ግንኙነት እስካሁን ድረስ ምን ያህል እየደረሰ ነው የሚለው እንድትነግሪኝ ይፈልጋለሁ። ስለዚህ ልጁን እዚህ ለምን ይዘሽ መጣሽ? እንዴት ይዘሽ መጣሽ? መቼ? ልጁን 3 ቀን ሆኖታል አልሽኝ። ዞሮ በምን ምክንያት? ያው ልጁ የሆነ ፋይል ምናምን ነገር የሰጠው ነው የመሰለው መሰለኝ ሰውየውና በቃ መታገት አለበት አለኝ። ቤቱ የኔ ነው፣ የቤት የኔ ነው። ከዛ በሰዎች አስልኮ ምናምን ይዞት መጣ፣ አገተው። ያው ስራ እየሰራው ስለሆነ እምቢ ማለት አልቻልኩም። ገንዘብ ስለነበረ እሺ ብዬ እንዲታገት አደረኩት። እንዲታገት ማለት አስረሽ እያሰቃየሽ ነው? አዎ ትዕዛዝ በሰጠኝ መሰረት ነው እኔም የምሰራው ስራ። ምን አድርጎ እንደሆነ ታውቂያለሽ? ልጁ እንደዚህ ያደረግሽው ምን አድርጎ እንደሆነ አላውቅም፣ ለጊዜው አልነገረኝም። እሱ እኮ የተናገረው ነገር ደግሞ አለ። ምን ነበር? ፋይል ኤዲት ስላላደረኩኝ የሰጣችኝ ቪዲዮ ነበረ፣ እሱን ኤዲት አድርግ ብላ ሰጣኝ። ከሱ ተልካ ተሳስቼ ቪዲዮን አጠፋሁት ፋይሉን። ምን መሰለህ ብሎ አለ። ይሄን ነገር ነግረውት ነው መልካሙ በዛ ተናዶ። ምን መሰለህ መልካሙ ምን አለኝ መሰለህ፣ አሁን ይሄን ልጅ እንዲታገትበት ያደረግንበት ምክንያት ምን እንደሆነ ልንገርህ። እኛው ቀን ልንታዘበው ማለት ነው። እስኪ እንደዚህ አምጣለን። እኛ እኮ ሪሉን ፋይል እኛ እጃችን ላይ እንዳስገባ ነው እናውቃለን አይደል? እና ታማኝ ሰራተኛ መሆንና ለመሆኑ ለኛ ለማወቅ ወይም ለበቃ ብቻ እሱ ከኛ ጋር መዝለቅ አለበት ወይስ መዝለቅ የለበትም የሚለውን ነገር እንትን ለማለት ነበር እንደዚህ አይነት ነገር ያደረግነውና ሪሉ ፋይል ለሰውየው እንደሰጠሁት ነገር ካለው እና ይሄ ልጅ ሂድና እንደዚህ አድርግ ሲባል ምን አደረገ መሰለ፣ እኛ ዝም ብለን በሚለው ማይሆን ነገር አስቀምጠናል እዛ ጋር። ይሄ ልጅ ምን አደረገ? ከሱ ጋር የሚሰራውን ባልደረባው አለ አይደል? ለሱ ሊሰጠው ሄደ። ለኛ ነው አምጣልን ያልነው። ለሱ ሊሰጠው ሲሄድ እኛ እጅ ከፍንጀ ያዝን። የትኛው ነው የሱ ባልደረባ ደግሞ? ይሄ የነሱ ከሱ ጋር የሚሰሩ ሰዎች አሉ፣ ግን አያውቁ እነሱ ላይ ምን አይነት ታሻጠር እንደሚሰራ አያውቁ። ገብቷል አይደል? እና ይሄ ልጅ ሌላ ከፍ ያለው ለሌላ ሰው ሊያሳልፍ ነው የሰጠው ፋይል ነው የምትይኝ? ፋይሉን ለሌላ ሰው ሊሰጥ ሲል ነው እኛ ያዝነው፣ ግን ትክክለኛ ፋይል አይደለም። እሱ ግን መስሎታል እንደዚህ እያረጋችሁ ነው ብሎ ሊናገርብን ማለት ነው። እና እንደዛ ከማድረግ ነው እንትን ሊያረገን ስለነበር ነው ስራችንን ሊያወጣብን ስለነበር ነው ያገት ነው። ገብቷል አይደል? ሮባ ይቅርታ፣ ስልክ ተደውሎ ነበር አሁን። እሺ። እና ደንበላሽ የሰጠን ቁጥር ነው የተደወለው፣ ተመሳሳይ ነው። ወንዶሰን መሰለኝ፣ ወንዶስ ነው ደላሎ የተባለው። አዎ ደላሎ የተባለው በሷ ስልክ የተደወለው ማለት ነው። አዎ ተደውሎ ሳንስቸው የሆነ ቀባጠረ። ምንድን ልጅቱ ምን ላይ ያደረሽው ምናምን ነገር ብሎ ከዛን መልሶ ሄሎ ሲል መልስ መላሽ ሲያጣ ዘግቶት ወጣ። እና ሌላም አለ ውስጥ ላይ ሴፍ ያረጋቻቸው ቁጥሮች አሉ። እሺ መልካሙ የሚባለው ስሙም አለ። እና ዞሮ ያለው ነገር ጨርሱና እናየዋለን ነው። ስለዚህ የመልካሙ ቁጥር እሱ ላይ አለ። ትራክ አድርጉት፣ ሎኬሽን ምናምን ይጣራ። ወደዛ መሄድ ካለብን እንሄዳለን ከዚህ ወጥተን። እሺ። ወንደሰን የተባለው ግለሰብ አሁን ደውሎልሽ ነበር። ወንደሰን ማለት ነው? የት ነው የምታውቂው? ወንደሰን ማለት አሁን ብር ይከፍለኛል ያልኩ ሰውዬ ነው። ከመልካሙ ውጭ ከመልካሙም ወንደሰንም አንድ ናቸው። ግን መልካሙ ደግሞ ወንደሰን ጋር ብዙም አይደሉም። እንዴት ማለት? ያው በሚለው አንዳንድ ሰዎች ምን አለ መሰለ ወንጀል ሲሰሩ
ራሱን ለማግለል ወይም ራሱን ከወንጀለኛ ነፃ ለማድረግ የሚሞክር ሰው አለ አይደለ? ይሄኛውን ወንደሰን ደግሞ መልካሙ በቃ እዛኛው ጋር ብዙም አይደሉም፣ አይዋደዱም ኦሬዲ። እና ይሄኛው ወንደሰን ይሄኛው ልጅ የታገተው ልጅ ማለት ነው እሱ ነው የላከው ቃምጣልኝ ብሎት ሲልከው፣ እኛ ደግሞ መረጃ ነበረን የሚያቀብለን ሰው አለ። ገባ ካርለ እኔ ደግሞ እከታተለው ነበር ይሄ ልጅ እና እንደዚህ ማድረግና ለማድረጉን ከኛ ጋር ታማኝ መሆንና ለመሆኑን ለኛ መስራት ይችላል ወይስ አይችልም የሚለውን ነገር አጣሪ ብሎኛል። እና ሲሄድልህ ይሄ ልጅ በቃ ለኛ ሳይሆን የሚሰራው ከኛ ጋር የሚሰራውን ወሬ ለዚህኛው ያቀብለዋል። እሱ ጋር እንትን የሚለውን ለኛ ዝም ብሎ እየዋሸ ማለት ነው። ግን ሪል የሚከፍለው እሱ ስለነበር ለሱ ነው የሚሰራው፣ ለኛ አልነበረም። ከዛኛ ደግሞ ለመገመት ታማኝ መሆንና ለመሆኑን ለማወቅ ያክል ነው እንትን ያልነው። ታማኝ ሳይሆን ስናገኘው አገት ነው ሳይሆን አሰቃየ ነው እንጂ እና ለመግደላችን ራሱ እናንተ ባደርሱ ልንገለው እንችል ነበር። ህጋዊ ሰዎች ነው ፊተሽ የቆም ነው ሁና እውነቱን ንገሪኝ ስላልከኝ ነገርኩህ እኮ። ማለት ቀለል አድርገሽ የተናገርሽ ነው እንገለው ነበር ምናምን ዛቻ ማሞት አለበት። ለምዶ ታውቃለህ? በእንጀራችን ላይ እኮ ነው የመጣው። በሰነፍስ ይተደራደራል። ለእንጀራሽ ብለሽ በሰው ነፍስ ትደራደራለሽ እንዴ አንቺ? ያው ገንዘብ አይደል እንዴ? ገንዘብ ምንም ነገር ገንዘብ አምላኪ ነሽ ማለት ነው። ገንዘብ አምላኪ ነሽ ማለት ነው። በጣም ነው የምወደው ገንዘብ። ያኖረኛል። የሚያኖረኝ ነገር ህይወትሽን ቀየረው። ይሄን ቤት አሰፋው። ይሄ ቤት በሚለው ነው ሌላ ቤት አለ ስታስበው እንደዚህ አይነት ቤት እኔ ፋራ ነኝ እንዴ ቤቴን የማሳየው? ምስኪን ሆነ ነው መኖር ያለበት እኮ ወንጀል ስትሰራ አይደል እንዴ? በጣም ጥሩ መረጃ ነገርሽኝ። ያፎ ለምታሽ ጥሩ ነው ባክሽ። አሁን የትኛው ቤትሽ ደህና ቤትሽ እንደሆነ እናያለን። ቤትሽን እገዳ ስናሳግድልሽ ተስተካክያለሽ። አለ የምትዩን ቤት ድምጥማጡን ስናጠፋልሽ ታያለሽ። ስልክሽ ላይ እያንዳንዱ የተቀመጡ ባንክ አካውንትሽ ላይ የተቀመጡ ገንዘቦች ካሉ እሱ ብሎክ ይደረጋል በደቂቆች። እሱን እናስመለከትሻለን። ከዚህ በኋላ የትኛው ገንዘብ በላብሽ እንደሰራሹ ታያለሽ። በላብሽ ያልሰራሽበትን አሁን እዚሁ ጊዜያዊ አስደስቶሽ ይሆናል። ንገሪኝ ብለከኝ ስነግርክ ጭራሽ እንደዚህ ያደርግሻለሁ ምናምን ትላለክ እንዴ? እነው ጥሩ ነገር ነው የነገርኩህ አይደል? ለአንተ የሚጠቅም ነገር ነው ንገሪኝ አልከኝ። ለኔ የሚጠቅመኝ አይደለም። አይጠቅምም እና ካልጠቀመክ ለምን ተስለፈ? ለኔ የሚጠቅመኝ አይደለም። ለኔ በጣም የሚያስፈልገኝ ለብዙዎቻችን የሚያስፈልገን ህጋዊ በሆነ መልኩ ጥያቄ ጠይቅሻለሁ። ህጋዊ በሆነ መልኩ ወይም ደግሞ ባደረግሽው ወንጀል መሰረት በአግባብ ትመልሻለሽ። የተናገርሽውን ለህግ እንዲቀርብ እናደርጋለን። የተበደለ ይነሳል፣ የወንጀለኛ ደግሞ ይታሰራል። ያ ነው ስራችን። ስለዚህ የምትነግሪኝ አንቺ ወንጀልሽ እንድትነግሪኝ ያህል እንጂ አንቺን ተባብሬሽ ኑሮሽ እንድትቀጥ አይደለም። በሰላም ወንጀለኛ ስለሆንሽ ከአንቺ ጋር ምንም የምደራደርበት ጉዳይ የለኝም። ሲጀመር ልክም አትመስይም። መርቅነሻል ምናምን በቃ የሆነ ግራ ተጋብተሻል። ሲጀመር አንቺ ብር አምላኪ ነኝ እያልሽ በዚህ ልክ መታመኝ አይነት ሴት ከሆንሽ ከአንቺ ጋር ምንም አይነት ነገር የሚወራም አይመስለኝም። ዞሮ መልካሙ ለአንዴና ለመጨረሻ መልካሙ የት ነው ያለው? መልካሙ የት ነው ያለው? እኔ ነኝ አላውቀውም። የት አውቃለሁ? እኔ ትሰሚኛለሽ? ዝም በይ። ስልክሽ ላይ ሴቭ የተደረገ በስልክ ነው የምንገናኘው እንጂ መልካሙ ያድንሽ ከመሰለሽ እንዳትሳሳች። አሁንም ትቤትሽ አለቅ ብሎሽ ከሆነ አፍርድሜ ነው የሚያበሉሽ። ትሰሚኛለሽ? ትቤትሽ የሚያወጣሽ ከሆነ ቀጥይበት። እየነገርኩ መልካሙን በስልክ ብቻ ነው የማገኘው። እትዮ ትሰሚኛለሽ? መልካሙ እንደምታውቂውማ ነገርሽኝ እኮ ነገርኩህ። በስልክ ደግሞ ሳይሆን ጨብሲ ቤት ማነው መጠጥ ቤት አብረን እንደምንጠጣ ከዛም ባለፈ ቢሮ ድረስ ይዞሽ ገብቶ ከዛ በኋላ መጥቶ ያቅም ቢሮም ሆነ መጠጥ ቤትም ሆነ ይጃቃለሁ አግኝቼው አላውቅም። ለምን እንደጠፋ ግን አላውቅም። የት እንዳለማ በግልጽ ታውቂያለሽ። አሁንም ቢሆን ይኸውልሽ አንቺን ሳንጠይቅኛ በስልኩ ባድራሻው እኮ እናገኘዋለን። በተደወለበት ስልክ ሎኬሽኑ የት እንዳለ ታውቀን እናገኛለን። ግን አንቺ የምትነግሪኝ ከሆነ እንድትነግሪኝ ነው እየጠየኩሽ ያለሁት። ለኛ ከባድ ሆኖ እኔ አላገኘውም። ስልክ ካልደወለልኝ ማግኘት አልችልም። እውነቱን ልንገር፣ ምክንያቱም ወንጀለኛ እንደሆነ እኔ በምን አውቃለሁ እንዴ? እሱ እኮ ስራው እንድሰራለት ያደረገኝ ወንጀለኛ እንገሏለን እያልሽኝ ወንጀለኛ እንደሆነ በምናቀል እና ልጁን ስናግት ነው ታዲያ። እኔ ልጁን ስናግት እኮ አንቺ ወንጀለኛ ኮንሽ ሰውዬ እንዴት ነው ንጹህ የሚሆነው? ምን ማለት ነው? እንዴ ጤነኛ አይደለሽም እንዴ? አረ ጤነኛ ነኝ።
ምን ነው ጤነኛ ስለሆንኩ አይደል የማወራክ? ተነሳብሽ የበረደልሽ አሁንም ተነሳብሽ? ምን ታቀርቅሪያለሽ? የሌባይነ ደረቅ አይነት ነገር ነች እኮ። የት እንዳለ ትናገራለሽ አትናገርም? አላውቅም። ለመጨረሻ ጊዜ የተደዋወላችሁት መች ነው ይላል እንትኑ የመጨረሻ የደወለላት እሱ ከ5 ሰዓት በፊት። የት ነው ያለው? አንተ አሁን ስልኬ ሲጠራ ነበርካ? ከ5 ሰዓት በፊት ተደውሎልሻል። መልካም እሱን እኔ አላየሁትም። ይኸው እንዳላነሳሁት ደግሞ እንገር ካላመንከኝ ተነስቷል አልተነሳም የሚለውን ነገር ጠይቅ። ምን የተነሳ ነው? የተነሳ ስልክ ነው። ከ5 ሰዓት በፊት የተነሳለ፣ ቀጥሎ ደግሞ ያልተነሳለ። ምንድን ነው መልስ? ስለዚህ ተናገሪ ተናገሪ። ይኸውልሽ ለሱ ከቨር በማድረግ ወንጀሉን በመሸፋፈን የምታገኙ ምንም አይነት ጥቅም እንደማይኖር ላስረግጥልሽ እወዳለሁ። በነገርሽ ላይ ይሄ ሰውዬ ከምንም አይደለም። አንተም እኮ አሁን እንኳን እሱ አሁን ሰራው ቤት አለ የምትዩን ቤት አፈራርሰን ለመንግስት ካዝና ገቢ ሲሆን የቱ ጋር እንደሆነ በምን ታውቃለህ? እሱን ታየው። ትሰሚኛለሽ? ትሰሚኛለሽ? እሱ እንዴትና በምን አይነት መልኩ እንደማገኘው አሳይሻለሁ። የኔ ቤት የብቻ ነው። የብቻሽ ነው አይደል? የብቻዬ። እስኪ እናየዋለን። መንግስት ሲወርስልሽ እሱ ያኔ ትረጃለሽ የብቻሽ መሆኑ። ስለዚህ ይሄን ሰውዬ ትናገራለሽ አትናገሪኝ? የመጨረሻ የምጠይቅሽ የት እንዳለ እኔ አላውቅም። አታውቂም? አስወጣት። ተነሽ። አልወጣም። ተነሽ። ምን አይነት እንትን አጋጠመን? በእናትህ ዛሬ ደግሞ ተነሽ ውጪ። አልወጣም። ካሜራውን አጥፋው እስኪ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ በጣም በሚያሳዝን ሁኔታ ምንም ሊናገሩ አልቻሉም። ያኛው የሥራ ባልደረባ ዝራ የተባለውም እቺም ሰንደቅ የተባለች ግለሰብ እንግዲህ የት እንዳለ መናገር አይፈልጉም። ግን ከሰንደቅ ጋር ከ5 ሰዓት በፊት ተደዋውለው አንስታ በስርዓት በስልክ የተለዋወጡት መረጃ እንዳለ ያሳያል። ይመስለኛል ለ12 ደቂቃ አካባቢ አውርተውበታልም በዛች የስልክ ጥሪ ላይ ማለት ነው። ለ12 ደቂቃ ያህል እንዳወሩ እንደተነጋገሩ የሚያሳይ ከስልኳ ላይ ሪካርዱን ሂስትሪውን አግኝተናል ማለት ነው። አብሮን ይሰራ የነበረውም ዝራ የተባለው ግለሰብ እንግዲህ ክዷቸው ሲሆን ስራ በላሽቶ አይነት ነገር ነው። እሱ ያለችው ሌላ መልስ ነው፣ እሱ ያለ ሌላ መልስ ቢሆንም እሱን እውነታውን እናጣራ ነው የሚሆነው የትኛው ትክክል እንደሆነ። ዞሮ በክህደት ውስጥ የተፈጠረ ድብደባ እንደሆነ ነው የደረሰበት ነገር የሚያሳየው። ለምን እንዴት እንደሆነ አላውቅም። ዞሮ አሁንም እንግዲህ ክትትላችንን አናቆምም። መልካም የተባለ ሰውዬ እስካሁን አላቆመም ከኛ ጋር ያለውን እንግዲህ ግብ የያዘውን ግብ ማለት ነው። እኛ በመቀጠል እንግዲህ እሱን ለመያዝ የምንሄድበት ርቀት ነው የሚሆነው። ከዚህ በኋላ እንግዲህ እግር በእግር እየተከታተልን ወደዚህ ደርሰናል። አሁን ደግሞ መልካሙንና ወንደሰን የተባለውን የእሱን ጓደኛ ወይም ደላለውን ለመያዝ እንሞክራለን። በዚሁ አጋጣሚ እንግዲህ አብሮን ከጀርባ አስቀምጠነው የነበረው ያው
እኛው ጋር ማረፊያ የቆየው ግለሰብ ደመላሽ ነው። ስለዚህ ደመላሽ አብሮን ያለው ምናልባት አንዳንድ ጥያቄዎች ልጠይቀውና ከእሱ ጋር ሌላ ክትትሎችን እንቀጥላለሁ ማለት ነው። ናግባ እስኪ ደመላሽ እንግዲህ በጠቆምከን መሰረት ገብተናል። ቤቷ ገብተንም እሷንም ወንጀሏን አወጣተናል። ስትሰራ እንደከረመች እንደኖረች ሌላም ወንጀሎች በግል ለብቻዋ እንደሰራችለት ተናግራለች። ከዛም ባለፈ ቤት ውስጥ ሌላ የኛው የስራ ባልደረባ ታግቶ አግኝተነዋል ማለት ነው። ያው ያገኘንበት መንገድ እሱም ሌባ ማፊያ ሆኖ ያገኘነው። በእርግጥ መልካሙን የት ልናገኘው ምንችል ይመስላል አንተ? መልካሙን የምናገኝበት መንገድ እንግዲህ ያው እንደነገርኩ በደመላሽ መንገድ ነው ማለት በእንትራ በዚህ በወንዶሰን መንገድ ነው የምናገኘው። ወንዶሰን ነው የኔ ቅርብ የሚገናኘው ሰው ማለት ደላላው ነው። እና ይመስለኛል ቅድሚያ ማግኘት ያለብን ወንዶሰንን ይመስለኛል። ወንዶሰን ታገኘ ነው። ወንዶሰን ለመልካሙ እንትን ነው ቅርብ ነው። ምንድነው አሁን እዚህ ጋር እንግዲህ ስልኳም ላይ ታይቷል ያለው ነገር የመልካሙ ስልክ ተመዝግቧል ምናምን ወደ ቴሌም ልከዋል ከጀርባ ባልደረቦቼ የወንደሰንንም የመልካሙንም ግን ሃይድ አድርገውታል ወይም በሎኬሽኑ እንዳይገኝ ሽፋን አሰጥተውታል። ግን አክቲቭ የሆነ የስልክ መስመር እንደሆነም ደግሞ ያሳያል የሁለቱም ግለሰቦች የስልክ ቁጥር ማለት ነው። ግን በሎኬሽን እንዳይገኝ አድርገው ከፍለውበታል። በጣም ብዙ ገንዘብ ያስከፍላል። በነገራችሁ ላይ ይሄን ማድረግ ብዙ ገንዘብ ስትከፍሉ በመንግስት ደረጃ ነው ይሄ ነገር የሚከፈለው ብዙ ጊዜ እንዲሁም ሲማችሁ ወይም ሎኬሽናችሁ እንዳይገኝ ማድረግ በጣም ብዙ ክፍያ ተከፍሎበት ነው ያንን ማስደበቅ መስችሉት። ስለዚህ እነዚህ ሰዎች በጣም ምን ያህል መሰሪ እንደሆኑ የምታውቁት ይሄን ያህል እንግዲህ ከፍለውበታል የት እንደሆነ አድራሻቸው እንዳይታወቅባቸው ማለት ነው። ግን የሚሰሩት በጣም ከማያስጠረጥሩ ሰዎች ጋር እንደዚሁ በቃ እንደዚች አይነት ቤት ውስጥ ከሚኖሩ አይነት ሰዎች ጋር ነው እየሰሩ ያሉት። ከፍተኛ ወንጀል ያሰሯቸዋል። ቤሳቤስት የሆነች ገንዘብ እየሰጡ ያልፉታል ማለት ነው ጉዳዩን። እና አሁን በዚህ አጋጣሚ እኛ አሁን ስልኩን ስናየው ያ ስላጋጠመን ነው ባልደረቦቼ ስለነገሩኝ ነው በሎኬሽን ልናገኛቸው ማንችልበት ሚንስ ተፈጥሯል ልላችሁ ነው። ስለዚህ በራሳችን መንገድ በክትትል ነው ልናገኛቸው የምንችለው። አሁንም ዱካቸውን አሻራቸውን እየለቃቀምን ማለት ነው። ስለዚህ አሁን ለዛ ነው አንተን የሚያስገባው ከመኪና ላይ ወርደህ ወደዚህ እንድትመጣ ያደረኩት። በወንደሰን በኩል በቀላሉ ልናገኘው እንችላለን የሚል ምልከታ እየሰጠኝ ነው። ወንደሰን የተባለውን ግለሰብ እንግዲህ ስልኩ አክቲቭ ቢሆንም ሎኬሽኑ እንዳይገኝ ተደርጎ ተከፍሎበታል የእሱም የመልካሙ። ስለዚህ የት ልናገኛቸው እንችላለን ስፔሲፊክሊ በቦታ ደረጃ እዚህ ቦታ ልናገኛቸው እንችላለን የምትለው ቦታ ካለ ምናልባት? ወንዶሰን ባይዘዌይ እንትሮች ቦታዎች ላይ አይጠፋም። ያን ያህል የስራ ሰው ነው። እንደዚህ መዝናኛ ላይ ምናምን ላይገኝ ይችላል። ግን ምን ላይ እናገኘው መሰለ ወንዶሰን አንድ የቅርብ ጓደኛ አለኝ በስልክ የሚያወራው በእኔ ነው እሱ የሚተዋወቀው። ግን እሱ ስራው ውስጥ ምናምን የለበትም። ግን እንደዚህ ሎርማኒ ጓደኛሞች ናቸው በእኔ የተዋወቁት ማለት ነው። እና በሱ የሚገናኙበትን ቦታ እሱን መጠየቅ እንችላለን። እኔ ግን አንድ ጊዜ ያገኘሁበት ቦታ ታክሲ መያዣ ቦታዎች ላይ ይቀመጣል። ባይዘዌይ ማለት ነው በስራው እንዳይነቃበት እንትር ሆኖ ሁላ ይሰራል። አንዳንዴ ተራ አስከባሪ ሆኖ ምናምን ታክሲ ላይ በጣም ነቂልኝ ነው። ፋስት ነው ባይዘዌይ ልጅቱ። እና በሎኬሽን ምናምን እንዳልከው ላይ አይገኝም። ምክንያቱም ስራውን ስለሚያውቅ ልጅቱ ቀድሞ እንትር የሚለው ነገር ይኖራል እንዳልከው። እና እዛ ቦታ ላይም ይሰራል። ቦታውን ያው አስረዳሃለሁኝ በጥቁማ ትሄዳለህ። ያው እኔ እንግዲህ ያዋሽሁ ያለሁት ነገር የለም። ልጅቷንም ይሁን በነገርኩ መሰረት አግኝታታል። ሌሎችም ነገሮች አግኝታል ወደ ውስጥ ሲገባ። እና በስልክ ጓደኛዬን አውርቼው ማግኘት ምናምን የማይችልና ከሆነ የማይገኝ ከሆነ እዛ ታክሲ መያዣ ቦታ ላይ ቢያንስ በሳምንት 2 ይገባል። ሌላ ስራዎች ይበዙበታል። ገብቷል። ሌላዎች ስራዎች ስለሚበዙበት እንትር ነው ይሄንን ለሳኮ ነው ገብቷል እንጂ ከበር ነው እንጂ የቢዝነስ ጥረት ምናምን ቸግሮት ምናምን አይደለም። እና
እንደ የጥርጣሬ መንገድ እንዳይገባበት ነው ይሄን ስራ የሚሰራው። እና እዛ ቦታው ላይ ቸክ ታደርጋለህ፣ እነግርሃለሁኝ ቦታውን እና በጓደኛዬ እንሞክራለን የምንችለውን። እኔ ተንግዲህ ወዲያ ሌላ ታሪክ መስፍጠር ምናምን ትቻሉኝ። እንዳጠቃላይ ያው እንግዲህ በእውነት መንገድ ነው እየተንቀሳቀስኩ ያለሁት። የገባሁበትን መጀመሪያውን ነግሬሃለሁ፣ በችግሬ መንገድ ነው። አሁንም ቢሆን ደግሞ ያው ከእናንተ ጎን ነኝ ነው የምለው። እሺ በጣም መልካም። እንግዲህ ወንደሰን ስለተባለው ግለሰብ የሚንቀሳቀስበትን አንዳንድ አድራሾች፣ ቦታዎች ሊጠቁመን ሞክሯል ማለት ነው። ስለ መልካሙ በጥልቀት ባያውቅም ማለት ነው የት እንዴት ሊገኝ እንደሚችል። ግን ወንደሰን ማለት መልካሙ ማለት ነው። ያ ማለት ወንደሰን ከተገኘ መልካሙ የሚገኝበት መንገድ ቀላል ነው የሚሆነው ማለት ነው። ስለዚህ ሎኬሽኑ የስልካቸው የተመዘገበበት አጠቋሚ ስላልሆነ በዚህ መንገድ ነው ክትትላችን ልናደርገው የምንችለው። ስለዚህ አድካሚ ሊሆን ይችላል፣ ቀላል ላይሆን ይችላል። ግን ደግሞ ወደ መጨረሻው መጠጋታችን አይቀርም። መልካሙን በእርግጥ ያው ከዚህ በፊት ብዙ ከኛ ተደብቆ አያገኙኝም ብሎ ያሰበበት ቦታ ተደብቆ አግኝተ ነው ስለምናውቅ አሁን በብዙ እጥፍ እንግዲህ ራሱን ሊደብቅ ይችላል ብዬ እገምታለሁ። ለዛም ነው በጣም ብዙ ሚሊዮን ብር ተከፍሎ ነው እንግዲህ ሎኬሽን ማስጠፋት የሚቻለው እና ያን ያደረገው ከኛ ለመደበቅ የሄደበትን ርቀት ያሳያል። ለዛ እኛ በራሳችን መንገድ ተከታትለን አሁንም እግር በእግር የምንከታተለው ነው የሚሆነው። አድካሚ ነው፣ አሰልቺ ነው። ግን እውነት ደግሞ ግዴታውን መውጣት አለበት። ይሄ ሰውዬ በአካል በውጪ በዚህ ልክ እንደዚህ እየተንቀሳቀሰ ከሆነ ብዙ ጥፋቶች ያጠፋል፣ አጥፍቶ ያጠፋል። ስለዚህ ያን ስለሚያደርግ ያ ከመሆኑ በፊት በተቻለ ፍጥነት እንግዲህ አግኝተን እሱን አሁንም በተቻለ አቅም እንግዲህ ለማስያዝ በህግ እንዲጠይቅ ለማድረግ ነው የምንሞክረው። እኔ እንዴት እንደሚ አላቅም። እንግዲህ ሰው ለ5ኛ ጊዜ ከተፈታ ምን ማለት ይባላል? ምን ማለት ይቻላል? ዞሮ ዞሮ አሁንም ከማግኘት ወደኋላ አንልም፣ አንተውም። በዙሪያ ያሉትን ሰዎች ወንደሰን የተባለውም ደላላ ማን ነው? ምንድነው አብሮት እየሰራ ያለው ጉዳይ ምንድነው? ታክሲ ተራ ያለኝ ነገር አለ። ታክሲ ተራው ላይ የሚሰራበት ቀን ጠብቀን መሄድ ካለብን እንሄዳለን። እሷ እንዳለችው ደግሞ መጠጥ ቤትም እንገናኝ ነበር ብላለች። የት መጠጥ ቤት እሷ ታሳልፍ እንደነበር እነሱም ከእሷ ጋር የት መጠጥ ቤት ይገናኙ እንደነበር እሱን አጣርተን መጠጥ ቤትም የተለያዩ ቦታዎች ይገኙበታል ብለን የምናስባቸው ቦታዎች ጫት ቤቶችም ምናምን እንፈልጋቸዋለን። እንደዚህ አይነት ቦታ ላይ ይመጣሉ ስለሚባል ስለዚህ ያን በዛ መንገድ ፈልገን በአንዱ ቦታ እናገኛቸዋለን ብዬ ተስፋ አረጋለሁ። በሌላም መንገድ እንደዛው። ለዛሬው እንግዲህ በዚህ ላብቃ ቤተሰቦች። እነዚህን ሰዎች ወንጀለኞች ዛሬ 2 ወንጀለኞችን አግኝተናል። አንዱ እንዲሁም የስራ ባልደረባችን ሆኖ ትንሽ ውስጣችን ክፍት ብሎታል ማለት ነው። ስለዚህ ወንጀለኞቹን ይዘን ለህግ እናቀርባለን። ቀጣይ ደግሞ በሌላ እነዚህን ሰዎች አግኝተን የምንመለስ ነው የሚሆነው በፈጣሪ ፍቃድ ማለት ነው። እናንተ አብራችሁን ስላላችሁ እጅግ አድርጌ አመሰግናለሁ። ወንድማችሁ ሮቤል ነበርኩኝ። በሌላ ሳምንት ወይም በሌላ ቪዲዮ እስክንገናኝ እንግዲህ አብረን እንቆይ። ሰላም ቆዩኝ። ቻው።